በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 14 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው በዓላት አንዱ ዕረፍቱ ለፊልጶስ ሐዋርያ እና በዓሉ ለአቡነ አረጋዊ የሚለውን በጥቂቱ ለማየት እንሞክራለን። ጥቅምት 14 ዕረፍቱ ለፊልጶስ ሐዋርያ። ፊልጶስ ማለት ስውር ቦታ ማለት ነው። ቁጥሩ ከ72ቱ አርድእት ነው። ጌታ ከሕማሙ ከሞቱ አስቀድሞ ለ72ቱ አርድእት ድውይ የመፈወስ ሙት የማንሳትን ስልጣን ሰጥቷቸዋል። ሐዋርያው ፊልጶስ በኢየሩሳሌም አካባቢ ሲያስተምር መልአክ በፍኖተ ጋዛ በኦሪት ወንጌልን በግዝረት ጥምቀትን የምታስተምረው አለና ይሄድ አለው። ሐዋርያውም ቢሄድ የኢትዮጵያ ንግሥት የህንደኬ ጃንደረባ በሰረገላ ሆኖ ከመጽሐፈ ኢሳይያስ መጻ ከመበግ ይደባ ወከመበግ ዘይነብብ በቅድመ ዘይቀርጾ ከማሁ ይከሰት አፉ በሕማሙ ኢሳይያስ ምዕራፍ 53 ቁጥር 7 የሚለውን እያነበበ ሲሄድ አገኘው። ሐዋርያውም ተአምርኑ እንከ ዘታነብ የምታነበውን ታስተውለዋለህን አለው። ጃንደረባውም መልሶ ለሐዋርያው እንዲህ አለው፣ በአይቴ አአምር ለእማልዎ ዘመሃረኒ ያስተማረኝ ሳይኖር እንዴት ልረዳው ላስተውለው እችላለሁ አለው። ሐዋርያውም እያነበበለት እየተረጎመለት ሲሄድ ከውሃው ደረሱ። መኑ ይከልአኒ ተጠምቆ ያላመነ ያልተጠመቀ የማይድን ከሆነማ በዚህ ውሃ እንዳልጠመቅ ማን ይከለክለኛል አለው። ሐዋርያው በዚህ ሰዓት አጥምቆታል። ከዚህ በኋላ መንፈሰ እግዚአብሔር ነጥቆ አዛጦን አድርሶታል። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ እናገኘዋለን። ሐዋርያውም ከዚህ በኋላ ወንጌል ካልደረሰበት ለማዳረስ ከቅዱሳት አንስት አራቱን አስከትሎ ክርስቶስን ሩቅ ብእሲ፣ ወንጌልን ዲቃላ ሕግ የሚሉትን አይሁድ አስተምሮ አሳምኖ አጥምቆ በዚህ ዕለት አርፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዕለት ከምታከብራቸው በዓላት አንዱ በዓሉ ለአቡነ አረጋዊ ብላ በየወሩ አክብራ ትውላለች። አቡነ አረጋዊ በ480 ዓመተ ምህረት ወደ ኢትዮጵያ እንደመጡ መጻሕፍት ይነግሩናል። አቡነ አረጋዊ አገራቸው ሮም ነው። አባታቸው ይስሐቅ ይባላል፣ የሮም ንጉሥ ነበር። እናታቸው ዕድና ትባላለች። ቀዳሚ ስማቸው ዘሚካኤል ነው። ጥበብ መንፈሳዊ ሲማሩ አድገው 14 ዓመት ሲሆናቸው ከአዝማደ ነገሥት የሆነች ሚስት አጩላቸው። በዚህ ሰዓት አቡነ አረጋዊ ወደ ጽር ኮብልለው ገዳመ ዳውናስ ገቡ። አበምኔቱ አባ ጳቁሚስ ይባላል። አባ ጳቁሚስ ፈቃደ እግዚአብሔር መሆኑን አውቀው ማዕርገ ምንኩስና ሰጥተዋቸዋል። ከዚህ በኋላ ከዘመዶቻቸውም ሰባቱ ዜናቸውን ሰምተው መንፈሳዊ ቅናት አነሳስቷቸው እንደሳቸው ዓለምን ትተው ገዳም ገብተው በምንኩስና ተወስነዋል። እነሱም አባ ሊቃኖ ዘቁስጥንጥንያ፣ አባ ይማታ እንዲሁም አባ ጽህማ ዘአንጾኪያ፣ አባ ጉባ ዘኪልቅያ፣ አባ ጰንጠሊዮን ዘሮምና አባ አሌፍ ዘቂሳርያ ናቸው። እሳቸውንም ብፁዕ አንተ ዘኮንከነ መርሃ አበዛቲ ፍኖት ከመሄር ኖላዊ ዘይአቅብ መሬቶ መንጋውን እንደሚንከባከብ መልካም እረኛ ወደዚህች ፍኖተ ሕይወት ለስለመራህን ብፁዕ አረጋዊ መባል ይገባሃል ብለዋቸዋል። አባ አረጋዊ የተባሉ ከዚህ በኋላ ነው። ከዚህ በኋላ እናታቸው ንግሥት ዕድና ዜናቸውን ሰምታ ልትጠይቃቸው መጣች። እናትህ ትፈልግሃለች አሏቸው። እርሳቸው ግን አይሆንም አሉ። ግድ አሏቸው። ወጥተው እናቴ ሆይ ስለምን መጣሽ አሏት። ልጄ አንተ በሕፃንነትህ የናቅኸው ዓለም ለእኔስ ምን ሊረባይ ብዬ መጣሁ አለቻቸው። በዚህ ሰዓት ደስ አላቸው። ማዕርገ ምንኩስና አስተዋቸው በምኔተ አንስ አስቀምጠዋቸዋል። ከ7 ዓመት በኋላ ወደ ሮም ተመልሰው ሲያስተምሩ የሀገራችንን ዜና ሰምተው ለመምጣት መንገድ ጀመሩ። ቅዱስ ሚካኤል በክንፉ ተሸክሞ አክሱም አድርሷቸዋል። ተመልሰው ሄደው ሀገር ይሏችኋል እንዴ? ምድረ አዜብ ሐዋርያት ሳይላክላት በሃይማኖት በምግባር ጸንታ ትኖራለች አሏቸው። በዚህ ሰዓት 8ቱ ሁሉ ጓዛቸውን ጠቅልለው ወገኖቻቸውን አስከትለው አክሱም ገቡ። ይህም የሆነ አልዓዳ በነገሰ በ5ኛው ዓመት ነው። አባ ገሪማ ወይም ይስሐቅ እስከዚህ ጊዜ ድረስ በሮም ነግሰው ይኖሩ ነበር። ከዚህ በኋላ ልከውባቸው መንግስታቸውን ትተው መጥተው 9ኛ ሆነዋል። እነርሱም በአንድነት ሲኖሩ ከ12 ዓመት በኋላ በአንድነት መኖሩ ለጽሞና ለብህትውና የማይመቻቸው ቢሆን አባ አረጋዊ ከዘመዶቻችን መለየታችን ከሀገራችን መውጣታችን በጽሞና በብህትውና ልንኖር አይደለምን? ተለይተን እንኖር አሉ።
ከዚህ በኋላ ተስዓቱ ቅዱሳት የራሳቸውን በጽሞና ለመኖር ወስነው በዓታቸውን ሰርተው ሲኖሩ አባ አረጋዊም እናታቸው ቅድስት ዕድናን ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያስተማሩ ሕሙማንን እየፈወሱ ሲሄዱ የደብረ ዳሞ ደረሱ። እነርሱም አምነው ለተከተሏቸው ብዙ ሴቶች በእግረ ደብር ገዳም ገድመውላቸው እናታቸውን እመምኔት አድርገው ሹመውላቸዋል። ከዚህ በኋላ ከእግረ ደብር ሆነው አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወርዱ የታዘዘ ዘንዶ መጥቶ ጅራቱን ከመንፈቀ ደብር አድርጎ ምንት ብከ ውስተ ዛቲ ደብር፣ ከዚህ ተራራ ምን አለ የምትቀምሰው የምትልሰው አታገኝም የለም አለው። በዛም ቀጥሎ ዋየ ፀሐዩ ቁረ ሌሊቱም አያስቀምጥህም አላቸው። አቡነ አረጋዊ ግን የታዘዝከውን አትፈጽምምን? ይልቅስ ጅራትህን አውርድና ጎትተህ አውጣኝ አሉት። 60 ክንድ የሚያህል ጅራቱን ጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አድርሷቸዋል። ወዲያውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ደብረ ሃሌሉያ መባሉ ቅሉ ለዚህ ነው። አቡነ አረጋዊ እስከዚህ ጊዜ ድረስ እህል የሚቀምሱት በሰንበተ ክርስቲያን ብቻ ነበር። በዚህ ዕለት ግን ግማሽ ህብስ በልተው ጠገቡ። ከዚህ በኋላ ግን ምድራዊ ህብስ አልተመገቡ። ምን ይመገባሉ ቢሉ መላእክት በሰንበተ ክርስቲያን ሰማያዊ ህብስ፣ ሰማያዊ ወይን እያመጡላቸው ያን ቀድሰው ይቀበሉት ነበር። ኋላም ዜና ቅድስናቸውን ሰምተው ከ6000 ያላነሱ ደቀ መዛሙርት ተሰብስበዋል። አቡነ አረጋዊ 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ድካምህን አይቻለሁ፣ ጸሎትህን ሰምቻለሁ። ምድራዊ መንግስትህን ትተህ ስላገለገልከኝ ህልፈት ሽረት የሌለባት ሰማያዊ መንግስቴን አወርሳለሁ። ለዘገብረ ተስካረከ ወተአመነ በጸሎትከ እሁቦ ሞገሰ በቅድመ መላእክቴ፣ መታሰቢያህንም ላደረገ በጸሎቱም ለታመነው ሁሉ በመላእክቴ ፊት ባለሟልነትን እሰጥሃለሁ። በስምህም የተራበውን ያበላ የተጠማውን ያጠጣ፣ ቤተ ክርስቲያን የሰራ ያሰራውን፣ ዜና ገድልህን የጻፈ ያጻፈውን፣ የሰማ ያሰማውን እምህር ለከ እስከ 10 ወአምስቱ ትውልድ እስከ 15 ትውልድ ድረስ እምርልሃለሁ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ተናግሮ የእናትህን መቃብር እንደ ሙሴ መቃብር እሰውረዋለሁ፣ አንተንም ሞት አያስደነግጥህም ብሎ ተስፋቸውን ነገራቸው። ከዚህ በኋላ አቡነ አረጋዊ መነኮሳቱን ሰብስበው እምይእዜሰ ይትሬእዩኒ በሥጋ፣ ከእንግዲህ በሥጋ አታዩኝም ብለው ነግረዋቸው አበምኔት ሹመውላቸው ተሰውረዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ደይን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የጻድቁ ረድኤት በረከት ከኛ ጋር ይሁን፣ አሜን።